አማኑኤል ደርሰን እንመጣለን። በጽኑ የታመሙ ሁለት ሰዎችን ጠይቀን እንመጣለን። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። አቡይ የጸለዩበት ቦታ ላይ እነዚህ ሰዎች በአዳም ልኮ እንዴት ሊያመልኩ ቻሉ? ይሄ ጥያቄ ያኔ ጥያቄ ብቻ ሳይሆን እናንተም ጥያቄ ይሆናል ብዬ ስላሰብኩኝ ነው። ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል። አይ ጠንቋይ ምንም ነገር እንድትሉ ይነግራል። የኦርቶዶክስ ደጋሚ ማንተኛ ማለት ነው። ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም። ስድብ ግን ጀግና ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እሺ ጋይስ ሁላችሁም ብርቱካንና ሙዝ ያዙ። አዎ ጁስ ነገር ያዛርጉና አማኑኤል ደርሰን እንመጣለን። በጽኑ የታመሙ ሁለት ሰዎችን ጠይቀን እንመጣለን። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል። በኢየሱስ ስም ስሙት። ጋይ እንግዲህ ይላል ሰለሞን ቦጋለ ላይ የነበረው የጴንጤ መንፈስ አሁን ደግሞ ወደ ቴዲ አፍሮ ያዘነበለ ይመስላል። ቴዲ አፍሮ ጴንጤ አዳራሽ ውስጥ መጥቶ ወፍ ቴዲ አፍሮ የአዲስ አበባ ልጅ ነው፣ ያውም የኳስ ሜዳ ያሳደገው መልአክ ደግሞ ቅዱስ ሚካኤል ይባላል። ቴዲ አፍሮን እንደ ጥበብ ወርቅዬ ማየት አይከብድም። ሰለሞን ቦጋለ ላይ የነበራችሁ የፌመስ ጥማት፣ የዝነኛ ጥማት አሁን ወደ ማን ሄደ? ወደ ቴዲ አፍሮ። አንተ ሕፃን ነህ፣ ችግር የለውም። ይህ ሰውዬው ትልቅ ሰው ነው፣ ጎልማሳ ነው። ቢያንስ አታጣራ። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አድርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ትልቅ ሰው አለ እንዴ? ምንድን ነው የምትለው? አትረጋጋም? የራስን ዘማሪዎች እንኳን ለይታ አታውቅም እንዴ? ይህ ሰውዬ እኮ የራሳችሁ ዘማሪ እኮ ነው። ዘማሪ ጥላውን ይባላል። አረ እባካችሁ የራሳችሁን ዘማሪ እኛ እንንገራችሁ። ከጌታችን ፍቅር ማነው ጌታ? ስልጣን በእጁ ያዘ ሁሉንም ይረታ። ከአምላካችን ጋር ማነው አምላክ? በፍጥረት አንደበት የሚመለክ ተምታቶባቸዋል እኮ መዝሙሩና ሙዚቃው ተምታቶባቸዋል። ግራ ገብቷቸዋል። እኔ አልፈርድባችሁ። ምክንያቱም ቸርች ውስጥም እንቅስቃሴያችሁ፣ ዳንሳችሁ ምናምን ያው የጭፈራ ቤት የናይት ክለብ ነው። መዝሙራችሁ ለዘፈን የቀረበ ነው። ያውም ዜማ እየሰረቃችሁ እየመጣችሁ ለዓለም በተዘፈነበት ዜማ ነው ኢየሱስ ምናምን እያልክ እየጨፈርካለሁ። ስለዚህ ተምታታብህ። ቴዲ አፍሮንና ጥላውን የራስን ዘማሪ መለየት እስከሚያቀት ድረስ ማለት ቴዲ አፍሮ ጴንጤ የሆነ ብለህ ማለት ነው። ውሸታም ቀዳዳ። እንዲህ ሰው በአብቀኝ ተቀምጦ ይዋሻል። አንድ ግልጽ ያልሆነልኝ ነገር አቡይ የጸለዩበት ቦታ ላይ እነዚህ ሰዎች በአዳም ልኮ እንዴት ሊያመልኩ ቻሉ? ይሄ ጥያቄ ያኔ ጥያቄ ብቻ ሳይሆን እናንተም ጥያቄ ይሆናል ብዬ ስላሰብኩኝ ነው። ዝቋላ ከሐይቁ ጋር ተነስተን ወደ ጸለዩበት ቦታ እየሄድን እያለ መሀል ላይ መንገድ አለና እዛ መንገዱ መሀል ላይ እነዚህን ሰዎች አግኝተናቸው ነበረ እና ግማሾቹ እንደምታዩቸው እየጨፈሩ ነበረ። እንደ ምርቃት አይነት ነገርም እየተመራረቁ ነበር። የዋቄ ፈታ ሃይማኖት ተከታዮች ይመስሉኛል። ዳቦ ተደፍቶ ነበር። አርብ ቀን ነበረ እና አርብ ጠዋት ነው፣ ወደ 1 ሰዓት ወይ 2 ሰዓት አካባቢ ነው እና ዳቦ ተደፍቶ ቡና እየጠጡ ነበር ቁጭ ብለው ጨሌ ምናምን ይዘውና በጣም ነበር የሚያስፈሩት። ይሄ በአዳም ልኮ ነው፣ ግልጽ ነውና ያልገባኝ ነገር በዛ ቅዱስ ቦታ ላይ እነዚህ ሰዎች በአዳም ልኮ እያመለኩ እንዴት እዛ ቅዱስ ቦታ ላይ ሊገኙ ቻሉ? እንዴት
ቦታው የገዳሙ ንብረት ይመስለኛልና እስኪ ጥያቄ ስለፈጠረብኝ ነው የምታውቁ ሰዎች እዚህ ነገር ላይ ያላችሁን ዕውቀት እስኪ ያካፍሉ። በነገራችን ላይ ከገድላትና ከታምራት መጽሐፎች አንጻር ለምን ብሎ የሚጠይቅ ትውልድ ማስነሳት ነበር ትልቁ እቅዳችን። ይሄ ደግሞ አሁን ተሳክቷል። በዚህ ረገድ ለምን ብሎ የሚጠይቁ ወጣቶችን ማበረታታት። እሺ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። በነገራችን ላይ ፕሮፋይሌ ላይ እየገባችሁ በገና ሚዲያ ቻሌንጅ ሰጥቻችሁ ነበር 5000 ማስገባቱን ማለት ነው። አስገቡልኝ ማለት ነው። እኔ ሽልማት ስላለኝ እኚህ ሰው ማለት ነው አሁን የተናገረው ሰው በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገድላትና ድርሳናትን ጥያቄ ማስነሳት ነበር አላማችን ባዩ ማለት ነው። በነገራችን ላይ እንኳን አይደለም ስለ ገድላት ድርሳናት መሰረታዊ በሆኑት አስተምሮች ላይ በጣም ኮንፊውዥን ያለበት ሰው ማለትም በቀላሉ ለምሳሌ እያንዳንዱ አካላት በሥላሴ ውስጥ አካላት በተናጠል አማልክት ናቸው ወይም ደግሞ በተናጠል እያንዳንዶቹ አምላክ ናቸው ብሎ የተናገረ ሰው፣ ወልድ ከአብ ተነጥሎ ራሱን ለብቻው አምላክ ነው ብሎ የተናገረ ሰው፣ እሱ ብቻ አይደለም ራሱ በሚሰራው ፕሮጀክት ውስጥም ደግሞ ከተለያየ አቅጣጫ የሚመጡ ከተለያየ ዘሶኮልድ አብያተ ክርስቲያናት በሚባሉ ፕሮቴስታንት ኮንቴክስት ውስጥ ያሉትን የሚመጡ ሰዎችን እነሱ ራሱ ከተለያየ ዲኖሚኔሽን ስለሚመጡ መሰረታዊ የሆነ የክርስትና አስተምሮ ወይም ዶክትሪን አላነሳላቸውም ብሎ የተናገረ ሰው፣ ዶክትሪን አያነሳም ግን ሰዎች ጌታ እንዲቀበሉ 500 ሰው 600 ሰው 700 ሰው 800 ሰው ጌታን ተቀበለ የሚል በኮቴሽን ይቀበጥ የሚሉ ለምን ዶክትሪን ሳይነሳ ግን ጌታ የሚቀበሉ ሰዎችን የሚናገሩ ደፍሮ የሚናገር ሰው ነው ይሄ ማለት። አሁን ይሄ ሰውዬ አሁን ልክ በኦርቶዶክስ ቤተክርስቲያን ውስጥ ገድላት ላይ ጥያቄ ያስነሱ ይመስል በመጀመሪያ በመሰረታዊ ደረጃ በነገረ ሥላሴ ላይ ራሱ ኮንፊውዥን ውስጥ ያለ ሰው የነገረ ሥላሴው አስተምሮ ራሱ የተወዛገበ ሰውዬ እንዲህ አይነት ነገር ሲናገር ስትሰሙ በጣም አሳፋሪ። ምክንያቱም ከተለያየ ዲኖሚኔሽን የሚመጡ ሰዎችን ዶክትሪን ሳያነሳ አስተምሮ ሳያነሳ ጌታን የሚቀበሉ የሚያደርግ እያንዳንዱ አካላታቸው በየራሳቸው በተናጠል አምላክ ናቸው ብሎ በድፍረት የሚናገር ሰው፣ ወልድንም ከአብ ነጥሎ ራሱን የቻለ አምላክ ብሎ መድብል አማልክትን የሚከተል ፖሊቲስቲክ አመለካከት ያለው ሰው ስለ ኦርቶዶክስ ቤተክርስቲያን ደፍሮ ሲናገር ምን ያህል አብዛኛው በተለይ አሁን ባለንበት ኮንቴክስት በ21 ክፍለ ዘመን ምን ያህል መንጋ አስተሳሰብ ሰዎችን እንደያዛቸው በቃ ያገኙትን ሰው ግር ብሎ የመከታል ችግር እንዳለ ቆም ብሎ ቢፈትሿቸው ግን ብዙዎቹ ነገር ላይ ወዳቂ እንደሆኑ ማየት ትችላላችሁ። ብርሃነ ዓለም ቅዱስ ጳውሎስ በፊልጵስዩስ ላይ እንዳዘዘን መሰረት ማለት ሁሉን ፈትሹ መልካሙን ያዘው እንዳለ መመርመር፣ መፈተሽ፣ መመዘን ይሁንልን ለማለት ፈልጌ ነው። ስብሐት ለእግዚአብሔር ይሁን። እናንተ ኦርቶዶክስ አይደላችሁ እያለ ነበርና ሜቢ አሁን ተቀበለው። እሺ ማን ነው? ዳኒ ያኛው አይደለም የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ሰላም። አልሰማም። የት ቤተ እምነት ነው ወንድማችን? እኔ ጴንጤ ነኝ። ኦ ነው ያ ኦኬ። አይ ትናንትና ስለተደረገው ውይይት እያወራን ነበርና ለምንድን ነው ጴንጤዎች መካነ ኢየሱሶች ወደ እናንተ ሲመጡ ድጋሚ የምታጠምቋቸው? እነሱ አጥምቁን ብሎ ስለሚመጡ አጥምቁን ብሎ አጥምቁን እያሉ ነው የሚመጡት። እሺ ስሙን እየጠራቸው አጥምቁን ነው የሚሏቸው። እሺ አይ ለምንድን ነው የምታጠምቋቸው ግን? ቀልድ ነው ግን ቁም ነገር ያለው ነገር ነው። ለምንድን ነው የምታጠምቋቸው? ሳናምን ስለተጠመቀን አሁን አምነን እንጠመቅስ ብለው ስለሚያምኑ። ኦኬ እዛ እያሉ ግን የተጠመቁት ጥምቀት ትክክለኛ ጥምቀት አይደለም። መጠመቃቸውንም አያውቁም በልጅነት ስለሚጠመቁ። እሺ አንጠመቅም፣ መጠመቅ አንፈልግም፣ በቃ እዛ የተጠመቀ ነው ጥምቀት ልክ ነው ብለው ወደ እናንተ ቢመጡስ ግን? አንፈልግም ካሉ መብታቸው ነው። አታጠምቋቸውም? ሆነ አናጠምቃቸውም። ኦኬ በማስረጃ ለደግፎ ይችላል። ይሄን ነገርን ምን አልከኝ?
በማስረጃ ልደግፈው ትችላለህ ይሄን ንግግርህን? አዎ ያው ድነዋል ብለን ስለምናምን እናጥምቃቸው። እንግዲህ ኦኬ ዳኒ አቤት ከየት ይቅርታ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች ስንት ዓመት ሆነ? 10 ዓመት 10 ዓመት ኦኬ እሺ 10 ዓመት እሺ መካነ ኢየሱሶች ወንጌል አማኝ ነች ብለህ ታምናለህ አንተ? አዎ አምናለሁ። ወንጌል አማኞች ናቸው። ስለዚህ ከመካነ ኢየሱስ የሚመጡ ወደ እናንተ አታጠምቋቸውም ደግማችሁ? መጠመቅ የሚፈልጉትን እናጠምቃለን። ኦኬ በፍላጎት ነው? አዎ ለምን ከፈለጉ ደግማችሁ ታጠቅሙ ማለት ቫሊድ ነው ብላችሁ ጥምቀቱ ታምናላችሁ አይደል? አዎ ይኸውልህ ሰዎች ሲመጡ ተምረው ኦልሬዲ የቤተክርስቲያንን ትምህርት ስለሚቀበሉ ይጠመቃሉ። እሱ ፍላጎታቸው ነው። ጥምቀታቸው የነሱ ጥምቀት ቫሊድ ነው ብላችሁ ታምናላችሁ ወይም ደግሞ ትክክል ነው ብላችሁ ታምናላችሁ አይደል? አናምን አታምኑም። ስለዚህ ካላመናችሁ ለምን ደሞ አታጠምቋቸው? ማለት በፈቃድ የተመሰረተ ለምንድን ነው ያደረጋችሁት? ዋናው ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቅም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? እናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነኝ ካለች ትክክል ናት። ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው የምትለው አንተ? አይ ስለ ሰው ጠይቀኝ፣ ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም እኮ ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው? አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም? አይ እነሱ በራሳቸው ትክክል ነኝ ስላሉ የነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ቆይ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው? ምን አልከኝ? የሆነ ሰው ለምሳሌ አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለም? ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው? በተቋም ደረጃ ከሆነ ይታያል። ይታይላታል። ማንም ያይላት ራሷ ቀርባ ታስረዳ። ራሷ ማለት ሴት ነች እንዴ? መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? ውሸት አየህ፣ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ ትልቅ ሰው ነህ አሁን አላማ ይሱ አይደለም። አንብበው አታውቅም። አንድ ምዕራፍ ቁርአን መጥተህ ለኔ ህይወት ጥቅሱን እስቲ ከምዕራፎቹ ማለት ነው ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል።
ውሸታም መሆንን እያሳየው ነው እንጂ ለምን ትዋሻለህ? ዋሽተህ ማንን ልታታልል ወይም አምላክህን ልታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን ብለህ ምንም አታውቅም አንብቤዋለሁ ብለህ አትዋሽ። እሺ ለምን ትዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፊት ነህ አይደል? ፕሮፊት ነህ። አዎ ነኝ። ፕሮፊት ምን ማለት ነው? ፕሮፊት ነው ፕሮፌት whatever it is። አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ምን ማለት ነው? ነብይ ማለት ነው። ምን ማለት ነው ነብይ ማለት? ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዘኛ አይደለም። በእንግሊዘኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላ ተው። ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ ትርጉም ሲሰጥ ፕሮፌት ማለት ነብይ ማለት ነው። ነብይ ማለት ፕሮፌት ነው እያልክ አትሽከርከርና ፕሮፌት የእንግሊዘኛ ቃል ነው። ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እሱ እንዴ ማዕረግህንም አታውቅም? እሺ እኔ ልንገርህ፣ ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማቅ መሰለ ከኋላ መጻሕፍቶቹን የቀነኑት ሰዎች እስኪ በነብይነት ተጠቅመ ስማቸውን ንገር። የኋላውን አውቀህ ማለት ነው። ያለ ዓላማ ምንም ማድረግ አልችልም፣ ያለ እግዚአብሔር ፈቃድ። እንዴ ይሄ መጻሕፍቶቹን ማወቅ የእግዚአብሔር ዓላማ አይደለም? የሚያደርገው ደፍተራ ነው እንጂ እግዚአብሔር ሲናገር ነው የምናገር። አሃ ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል። አይ ጠንቋይ ምንም ነገር ብትለው ይነግራል። የኦርቶዶክስ ደጋሚ ሟርተኛ ማለት ነው። አይ ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም። ስድብ ግን ጀግና ነው። ኦኬ ደብተራ አሁን ትርጉም ብጠይቅ አትመልስም። ቆይ እኔ ትምህርት አውራ ተብለህ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት እችላለሁ፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይህን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው? ምን አልከኝ? እስቲ አንዴ ድገምልኝ። እሺ ተው፣ ምንም አታውቀውም።